ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ የዝውውር መረጃዎችን እኔ በረከት እንደተለመደው በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፈናል። በቅድሚያም አጠር ያሉ የዝውውር መረጃዎችን ስንመለከት ኒውካስሎች የክንፍ መስመር ተጫዋች የሆነውን አንቶኒ ጎርዲዮሮን ከማላንጋ ማስፈረማቸውንም እንደዚሁ አረጋግጧል። ሪያል ማድሪዶች የፍራንሲዮን ውል ማፍረሻ ለመክፈልም እንደተዘጋጁም እየተነገረ ይገኛል። ኢንዛጊ በይፋም አልሂላልን መቀላቀሉም እንደዚሁ ተረጋግጧል። የሳውዲው ክለብ የሆነው አልሂላል ለቲዮ ሄርናንዴዝ በአመት 18 ቢሊዮን ዩሮ እና በሳምንት 350 ሺህ ዩሮ የሚያስገኘው ኮንትራት ቢያቀርቡለትም ፈረንሳዊ ኮከብ ግን አልቀበልም በማለት በአውሮፓ ለመቆየትም እንደዚሁ ወስኗል። ወደ ክለቦቻችሁ የዝውውር መረጃዎች ስናቀና በቅድሚያም የቸልሲ የዝውውር መረጃዎችን ስንመለከት ቸልሲዎች ከሁጎ ኤኪቲኬ ጋር በግል ውል ላይ በቃል ደረጃ ከስምምነት ለመድረስ እየሰሩ ነው። የጀርመኑ ክለብ ኢንትራክ ፍራንክፈርት አሁንም ለተጫዋቹ ዝውውር 100 ሚሊዮን ዩሮ እየጠበቀ ሲሆን ሰማያዊዎቹም በክፍያው ዙሪያ ላይ ይስማማሉ ወይስ አይስማሙም የሚለውን ወደፊትም የሚታይ ይሆናል። ማሬስካ አዲስ በረኛ እንደሚፈልግ እንደዚሁ ይታወቃል። ቸልሲዎች ደግሞ ሜኛው ጋር በግል ጉዳይ ከስምምነት መድረሳቸው እንደዚሁ ይታወሳል። ለሜኞ ፕሮፖዛል ለማቅረብ የተዘጋጁ ሲሆን ሜኞ ግን ኤስ ሚላኖች ከሜኞ ዝውውር 30 እስከ 35 ሚሊዮን ዩሮ እንደሚፈልጉ ፋብዚዮ ሮማኒዮም ተናግሯል። ቸልሲዎች የሊያም ዴሊፕን ዝውውር ይፋ ማድረጋቸውንም እንደዚሁ ተረጋግጧል። ሊያም ዴሊፕም እስከ 2031 ድረስ በሚቆይም የ6 ዓመት ውል ማስፈረማቸውንም ይፋ አድርጓል። ዴሊፕም በቸልሲ ቤት የ9 ቁጥር ማሊያንም የሚለብስ ይሆናል። ወደ ሊቨርፑል የዝውውር መረጃዎች ደግሞ ስናቀና ሊቨርፑሎች በጀርመን የሚገኙ ምንጮች እየተናገሩት የሚገኘው ዌርቴንስን ለማስፈረም የሚደረገውን ስምምነት ሊቨርፑል አሁን ላይ 99% አጠናቆታል እያሉም ይገኛሉ። አሁን ዝውውሩ መች ይሁን የሚለው ጉዳይ ነው እንጂ ሌላ ነገሩ ተጠናቋል እያሉም ይገኛሉ። የዳርሜን ኑኔዝ የወደፊት እጣ ፋንታ በደንብ ታውቋል። እሱ ሊቨርፑልን የሚለቅበት እድል እንዳለ እየተነገረ ይገኛል። አሁን ላይ ሊቨርፑሎች እየጠበቁት የሚገኘው አንድ የፊት መስመር አጥቂ እስከሚያስፈርሙ ድረስ ዳርሜን ኑኔዝ ይጠብቃል። ያን ግን ሊቨርፑሎች የሚያስፈርሙ ከሆነ ዳርሜን ኑኔዝ በክለቡ ቤት ያለው ነገር የሚያበቃም ይሆናል ተብሎ እየተነገረ ይገኛል። ወደ አርሰናል የዝውውር መረጃዎች ስናቀና ደግሞ አርሰናሎች ቤንጃሚን ሼሽኮን ለማስፈረም በ70 ሚሊዮን ዩሮ ዝውውር መጨረስ ይፈልጋሉ። ተጫዋቹም ወደ አርሰናል ማቅናት ይፈልጋል። ንግግሮቹም እየቀጠሉ ይገኛሉ። አርሰናሎች ቅድሚያ ሰጥተው እየሰሩት የሚገኙትም በቤንጃሚን ሼሽኮ ዝውውር ላይ ብቻ መሆኑም እንደዚሁ እየተነገረ ይገኛል። አርሰናሎች ደግሞ የቶማስ ፓርቴን ኮንትራት ለማደስም ንግግር ላይ መሆናቸውም አሳውቀዋል። የቶማስ ፓርቴን ኮንትራት በዚህ ወር መጨረሻ አካባቢ ላይ የሚጠናቀቅ ሲሆን ተጫዋቹም በአርሰናል መቆየት እንደሚፈልግ ከዚህ ቀደምም እንዳሳወቀ ይታወሳል። ጋብሪኤል ማጋሌሽ ከሳውዲ አረቢያ የቀረበለትን ጥያቄ ውድቅ አድርጓል። የሳውዲው ክለብ በ3 እጥፍ ደሞዝ ጨምሮለት ለማስፈረም ሀሳብ ያቀረቡ ሲሆን ጋብሪኤል ግን በሐሳቡ መስማማት አልቻለም። ብራዚላዊው ተጫዋች በአርሰናል ቤት እስከ 2030 የሚያቆየውን ውል ይፈራረማል ተብሎ ይጠበቃል። ግሪካዊን ባለተሰጥኦ አማካኝ ኮስቶኔን ካሬሳስ ከቤልጅየም ክለቡ ጊንክ ለማስፈረም ንግግር ማድረጉም ተገልጿል። የተጫዋቹም ዋጋ 45 ሚሊዮን እንደሆነ እየተዘገበም ይገኛል። ወደ ማንቸስተር ዩናይትድ መረጃዎች ስናቀና ደግሞ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ከእንግሊዝ ክለብ አስቶን ቪላ እንደሚለቅ የሚጠበቀውን ተጫዋች
አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝ ላይ ጥብቅ የሆነ ፍላጎት እንዳለውም እንደዚሁ እየተነገረ ይገኛል። ስዊድናዊው የግብ አዳኝ ቪክተር ዮኬሬሽ ማንቸስተር ዩናይትድን እየጠበቀ ነው የሚል ግምቶች አሉ። ዮኬሬሽ የማንቸስተር ዩናይትድ ዋነኛ ተቀዳሚ የ9 ቁጥር ቦታ እጩም ተጫዋች ነው። ነገር ግን ይህ ዝውውር ሊፈጸም የሚችልበት ማንቸስተር ዩናይትዶች ሌሎችን ስምምነቶች ካጠናቀቀና ሽያጮችን ካከናወነ በኋላም ይህን ዝውውር ለመፈጸም ይጨርሳሉ ተብሎ እየተነገረ ይገኛል። ማንቸስተር ዩናይትዶችም ለብሬንትፎርድ ያቀረቡት የ45 ሚሊዮን ፓውንድ እና ተጨማሪ 10 ሚሊዮን ዩሮ ፓውንድ አቅርበው ነበረ። ብሬንትፎርዶች ይቀበሉታል ተብሎ አይጠበቅም። እነሱ ከሚፈልጉት ገንዘብ ዝቅ ያለ አቅራቦት እንደሆነም ያመለክታል። ብሬንትፎርዶችም ከዚህ ዝውውር ምናልባት እስከ 60 ሚሊዮን ፓውንድ እንደሚፈልጉም ዴቪድ ኦርነስቲን እየተነገረ ይገኛል። ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት አቀረብኩላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።